ነው ብሎ የሚያምን ነው። ይሄ ደግሞ ይህ የጳውሎስ ዋና የጸጋ ትርጉም ነው ብሎ ያስባል። ተቀባዩ ብቁ ከሆነ ስጦታው ሽልማት ወይም ደሞዝ ይሆናል እንጂ ጸጋ አይሆንም። ጸጋ ፍጹም የሚሆነው ለኃጢአተኛውና ለጠላቱ ሲሰጥ ነው። ስለዚህ ጳውሎስ ጸጋን ከስራ ጋር ያነጻጽራል። ሮሜ ምዕራፍ 4 ከቁጥር 4 እስከ 5 ኃጢአተኛውን በሚያጸድቅ ለሚያምን፣ ሮሜ 5 ከቁጥር 8 ደግሞ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል የሚል ነው። ይሄኛው አስተሳሰብ ምንድነው? አለመመጣጠን ላይ ያተኩራል። ተቀባዩ ምንም ከሰጪው ጋር ምንም አይነት መመጣጠን የሌለበት፣ ብቃት የሌለው ጠላት ለሆነው የሚሰጥ ነው። ሌላው የሚያተኩረው ደግሞ ውጤታማነት ላይ ነው። የጸጋ ሉዓላዊ ኃይል ብሎ ያተኩራል። ጸጋ ፍጹም ነው የሚባለው የታለመለትን ግብ መጥቶ ተቀባዩ ሙሉ በሙሉ ሲቆጣጠርና የሰጪውን ፈቃድ እንዲፈጽም ሲያደርገው ነው። ምክንያቱም መለኮታዊ ጸጋ ደካማ ሊሆን አይችልም። ከተሰጠ ተቀባዩን የማሸነፍና በውስጡ አዲስ ሕይወት የመፍጠር ኃይል አለው ብሎ በአንድ ጽንፍ በኩል ደግሞ የሚይዛል። ስለዚህ ውጤታማነት ላይ የሚያተኩር ማለት ነው። ይህም አውግስጢኖስ ለምሳሌ የካቶሊክ ቤተክርስቲያን መስራች፣ በኋላም ደግሞ የቤተክርስቲያን አባት ከሚባለው ነው። በእርግጥ የካቶሊክ ቤተክርስቲያን መስራች ምናምን ለማለት እንኳን ይከብዳል። ቤተክርስቲያን አንድ ስለነበረች ለማለት ነው። ካቶሊክ የሱን አስተምሮ ስላስቀጠለች ነው ለዛ የሚባለው። ነገር ግን እነ ሉተርም በተወሰነ ደረጃ የሱን እንትን ይላሉ። ይህንን ገጽታ አጥብቆ ይይዛል። ጸጋ በሰው ውስጥ በጎ ፈቃድን የሚፈጥር ውጤታማ ኃይል ነው ብሎ ነው የሚያስተምረው። ስለዚህ ለሱ ውጤታማነት ላይ ነው የሚያተኩረው ማለት ነው። ዑደታዊ አለመሆን ወይም ነን ሰርኩላሪቲ ተመልሶ የሚያደርግ ነገር ወይም ምላሽ የማይሰጥ ለማለት ነው። ከልውውጥ የጸዳ ስጦታ ነው። ፒውር ኦልትሪዝም የሚባለው ነው። ጸጋ ፍጹም ነው የሚባለው ሰጪው ከተቀባዩ ምንም አይነት ምላሽ፣ ምስጋና፣ ታማኝነት ወይም መታዘዝ በማይጠበቅበት ጊዜ ነው። እንደዛ ከሆነ ነው ጸጋ የሚባለው ብሎ በጸጋን ዑደታዊ ወይም ደግሞ ምላሽ የማይሰጥ አድርጎ ማሰብ። ምላሽ ከተጠበቀ ነገሩ ልውውጥ ይሆናል የሚል ዘመናዊ ስጋት ስላለ ነው። ባለፈው እንዳነሳ ነው እንደ ዴሪዳ እውነተኛ ስጦታ ምላሽ የሌለው ነው ይላል። የበርክሌይ ትችት እዚህ ጋር በርክሌይ እንደሚለው ጳውሎስ ጸጋን በዚህ መንገድ አላፈጸመውም። ጸጋን አፈጽሞታል፣ ነገር ግን ጳውሎስ በዚህ መልኩ አላፈጸመው ወይም ጳውሎስ ወደዚህ ደረጃ አላደረሰውም። ጸጋ በነፃ ቢሰጥም አማኙ ግን ለእግዚአብሔር ይታዘዝና ታማኝ እንዲሆን ግንኙነትን ይፈጥራል ብሎ በርክሌይ ይተቻል ወይም ይከራከራል። ለምንድን ነው እነዚህን 6 ጽንፎችን 6 ጥግ የያዙ ትርጉሞችን ለየብቻ አውጥተን ማየት ያለብን? አንደኛ ጸጋ ጥቅል ስምምነት አይደለም። አንድ ሰው ስለ ጸጋ ሲያወራ ከ6 ነጥቦች የትኛውን እየፈጸመ እንደሆነ ማስተዋል አለብን። ከ6ቱ ጉዳዮች አንዱ ላይ ብቻ አተኩሮ የሚያስተምር ከሆነ ያ እያፈጸመው ነው ማለት ነው። ለምሳሌ ፔላገስ ስለ ጸጋ ትርፍርፍነት ያወራል። አውግስጢኖስ ግን ስለ ጸጋ ውጤታማነት ያወራል። ሁለቱም ጸጋ ይላሉ፣ ግን የሚረዱት በተለያየ መንገድ ነው ማለት ነው። ሁለቱ በተለያየ አንዱ ስለ ውጤታማ ጸጋ ነው የሚያወራው ለውጥ ስለሚያመጣ፣ ሌላኛው ደግሞ ስለተትረፈረፈ ነገር ነው የሚያወራው። የጳውሎስ ጸጋ ትርጉም ጳውሎስ ጸጋን ባለመመጣጠን ያፈጽመዋል፣ ለማይገባው ሰጠ ይላል። ይሄ በእርግጥ ነው። ጳውሎስ እዚህ ላይ ጥግ ያደርሰዋል፣ ፍጽምና አለው። ማለትም ጸጋ ለብቁ ላልሆኑ ለአሕዛብና ለኃጢአተኞች ይሰጣል ይላል። ነገር ግን ጳውሎስ ጸጋን በዑደታዊ አለመሆን አያስፈጽመው ወይም ደግሞ ዑደታዊ አይደለም፣ ተምላሽ የማይጠይቅ አይደለም እያለ ግን አይደለም።
ምላሽ ይጠይቃል ይላል። ጸጋ የታዘዘ ሕይወትን እና እምነትን ይፈልጋል። የሚታዘዝና የሚያምን ሕይወትን ይጠይቃል ወይም ምላሽን ይፈልጋል ማለት ነው። ሌላው የዘመናዊ ትርጉም ስህተት ስላለ ነው ይህን ማወቅ ያለብን። ብዙ የዘመናችን ምሁራን ጸጋ ነፃ ነው ሲሉ ምንም አይነት ምላሽ መታዘዝ አይፈልግም ማለታቸው እንደሆነ ያስባሉ ማለት ነው። ይህም ማወቅ አለብን። የተለያዩ ትምህርቶች አብዛኛው በዚህ ውስጥ ነው የሚጠቃለሉት በአሁኑ ዘመን ስንሰማ። በርክሌይ ግን ይህ የጳውሎስ ሳይሆን የዘመናዊ ዓለም ትርጉም ነው። ጸጋ በነፃ ይሰጣል፣ ነገር ግን ምላሽ በሌለበት ሕይወት ውስጥ አይቀጥልም ነው። ስለዚህ ይህ ጸጋን ባለብዙ ገጽታ አድርገን እንድንመለከት ይረዳናል እንጂ በአንድ ጽንፍ ብቻ እንዳናየው ያደርገናል። ጸጋ ብዙ ትርጉም አለው። ጳውሎስን በትክክል ለመረዳት ጳውሎስ ጸጋን የትኛው ገጽታ ላይ እንደፈጸመው ማወቅ አለብን። ጳውሎስ ጸጋን ከአይሁድ እምነት ለየት የሚያደርገው ጸጋው ለማይገባቸው መጥቶ አዲስ ማህበረሰብ በመፍጠሩ እንጂ ጸጋው ምንም ምላሽ የማይፈልግ በመሆኑ አይደለም። ስለዚህ በጣም ወሳኝ አባባል ነው። ስለዚህ ይህን በደንብ መስማት አለብን። ጳውሎስ ጸጋን ያፈጸመው ኢንኮንግሪዩቲ በሚባለው ነው፣ ወይንም ደግሞ ብቃት ለሌላቸው ለማይገባቸው ሕይወትን በነፃ ሰጠ ነው የሚለው። ስለዚህ ለማይገባቸው መጥቶ አዲስ ፍጥረት ማድረግ፣ ሕይወት መስጠት፣ ፍርድን ማንሳት፣ እነዚህን ስራዎች በነፃ ስጦታ አድርጎ ሰጥቷል። ለማይገባቸው ነው። ይሄ ማለት ግን ለማይገባቸው ሲባል ምንም ምላሽ የማይፈልግ ነው ማለት ግን አይደለም። እውነተኛ ጸጋ ሰውን ወደ መለኮታዊ ግንኙነት አምጥቶ ለሚታዘዝ ሕይወት የሚያበቃ ኃይል ነው ይላል። እንደዚህ ከሆነ ምዕራፍ 3 ላይ አንድ ያስቀመጠው ነገር አለ። በርክሌይ በቤተ ክርስቲያን ውስጥ ጸጋ እንዴት እንደተተረጎመ ታዲያ እነዚህን 6 ፍጽምናዎች ያነሳና ጸጋ እንዴት እንደተተረጎመ በታሪክ ውስጥ ያሳየናል። እስቲ ከሱ ጋር አብረን እንመልከትና እኛም የትኛውን እንደያዝን የራሳችንን ጽንፍ አይተን ትክክል ነን ትክክል አይደለንም የሚለውን ለመወሰን ይረዳናል። በቤተ ክርስቲያን ታሪክ ውስጥ እንግዲህ ለብዙ ዓመታት ቤተ ክርስቲያን ጸጋ የሚለውን ስትተረጉም ቆይታለች። ምሁራንም ሲተረጉሙ ቆይተዋል። በእነዚህ እያንዳንዱን እንመለከትና የትኛው ጽንፍ ላይ እንዳረፈ እናያለን ማለት ነው። የመጀመሪያው ሰውዬ ማርሲየን የሚባለው ነው። ማርሲየን ለሱ የብቸኛ በጎነት ፍጽምናን ነው የሚያደርገው። ሲንጉላሪቲ ነው፣ በጎነት ማለት ብቻ ነው ይላል። የጸጋ ብቸኝነትን ያሳያል። ሲንጉላሪቲ የሚባለው ሲንጉላር ማለት አንድ ነገር ብቻ ነው። እንግዲህ ቅድም እንዳልኳችሁ በርክሌይ ፍጽምና ሲል አንድን ሐሳብ ወደ መጨረሻ ጽንፍ መሳብ ማለት ነው። ስለዚህ ማርሲየን የሚባለው ሰው አስተማሪ ጸጋ ንጹህ የሚሆነው ከሌላ ከማንኛውም መለኮታዊ ባህሪ በተለይም ከፍርድና ከፍትህ ጋር ሳይቀላቀል ለብቻው በጎነት ብቻ ሆኖ ሲቀርብ ነው የሚል እይታ አለው። ስለዚህ አንድ ነገር በጸጋ ድነናል ሲባል እንደዛ ነው ማለት ነው። መከራከሪያ ነጥቡ ምንድን ነው? ሁለት አማልክትና ፍጹም በጎነት የሚል ነው። ማርሲየን በክርስቶስ የተገለጠው አምላክ በጎ ብቻ ነው፣ ሶሎሞዶ ቦኖስ ይላል። በጎ ብቻ እንደሆነ ይከራከራል። ይህ አምላክ ፈራጅ አይደለም፣ አይቆጣም፣ አይቀጣም ይላል። እርሱ የምሕረት ሁሉ አባት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 ላይ ይህ አምላክ በክርስቶስ በኩል ራሱን የገለጠው ለሰው ልጆች ካለው ንጹህና ፍጹም በጎነት ነው የተነሳ ነው የሚለው። ስለዚህ ሁለት አማልክትና ፍጹም በጎነት ላይ የተመሰረተ አመለካከት አለው።
ታዲያ ምክንያቱ ምንድነው? የፍርድና የጸጋ አለመመጣጠንን ነው እንደ ምክንያት የሚያነሳው። ማርሲዮን ጸጋን ከፍርድ ጋር ማጣጣም የማይቻልበት ምክንያት የሚከተለው ነው ይላል። አንድ የፍርድ ባህሪ፣ ፍርድ በባህሪው ሕግን፣ ቅጣትን፣ በቀልንና ጥፋትን ይፈልጋል። ማርሲዮን እንደሚለው ፍርድ ሰጪ አምላክ ጎጂ አምላክ ነው ይላል። የሚፈርድ አምላክ፣ የሚቀጣ አምላክ፣ በሕግ ላይ የተመሰረተ መመራር የሚሰጥ አምላክ ከሆነ የሚበቀል የሚጎዳ መጥፎ አምላክ ነው ይላል። የጸጋ ባህሪ ግን ጸጋ ደግሞ ይቅርታን፣ ሰላምንና ነፃነትን ይሰጣል ብሎ ይላል። ስለ ማርሲየን ታዲያ ጥሩ ዛፍ ክፉ ፍሬ አያፈራም ይላል ሉቃስ ምዕራፍ 6 ከቁጥር 43። ይህንን ይጠቀምና አንድ አምላክ በተመሳሳይ ሰዓት ቸር ሰጪና ጨካኝ ፈራጅ ሊሆን አይችልም ብሎ ያምናል። ስለዚህ በሌላ አባባል እግዚአብሔር በአንድ በኩል የሚቀጣና የሚፈርድ፣ በሌላ በኩል ደግሞ የሚወድና ይቅር የሚያደርግ በፍጹም ሊሆን አይችልም። ሁለቱ አብረው አይሄዱም ነው። ስለዚህ የጸጋ ከሆነ ፍጹም በጎነትን ብቻ፣ ቅጣት ምናምን የሚባል ነገር አይኖርም ነው። ስለዚህ ጸጋ አንድ አምላክ በተመሳሳይ ሰዓት ቸርነት አድራጊና ጨካኝ ፈራጅ ሊሆን አይችልም። ስለዚህ ጸጋው ጸጋ እንዲሆን ከፍርድ ብቸኛ መሆን አለበት ወይም ከፍርድ ነፃ መሆን አለበት ነው። እንግዲህ ማርሲነስ ዋናው መከራከሪያው ማስረጃው ምንድን ነው? አንታይቲሲስ የሚባለው ነው፣ ወይም ተቃራኒ ማለት ነው። ወለፈንዲ የሚባለው ማለት ነው። ሁለታ ማለት ማርሲየን መላውን የጳውሎስን ትምህርት በተቃርኖ መዋቅር ውስጥ ነው ያየው። ብሉይ ኪዳን ከወንጌል ጋር ይቃረናል፣ ሕግ ከጸጋ ጋር ይቃረናል በሚል ነው። ስለዚህ ብሉይ ኪዳን ከወንጌል ይቃረናል የሚለው የብሉይ ኪዳን አምላክ ፈጣሪ ወይም ዲመርጅ ነው ሲሆን እርሱ ፍትሃዊ ቢሆንም በጎ አምላክ ግን አይደለም ይላል። የአዲስ ኪዳኑ አምላክ ግን ልዑል ወይም ከሁሉም አማልክት በላይ ነው፣ እርሱ በጎ ብቻ የሚያደርግ ነው ይላል። ስለዚህ ሁለት አምላክ አለ ነው የሚለው። የብሉይ ኪዳን አምላኩ በጣም አንደኛ ፍትሃዊ ቢሆንም ጨካኝም ነው ይላል። ስለዚህ ይቀጣል፣ ያጠፋል፣ ያወድማል። ይሄ አምላክ የአዲስ ኪዳን አምላክ አይደለም። የአዲስ ኪዳን አምላክ ከዚህኛው አምላክ እጅግ የሚልቅ እና ሱፕሪም ጋድ ነው። ልዑል እግዚአብሔር የሚባለው የአዲስ ኪዳኑ አምላክ ነው። እርሱ በጎነትን ብቻ የሚያደርግ ነው ብሎ ያምናል። ስለዚህ ከምን ጋር አያይዞት ነው? ከጸጋ ጋር አያይዞት ነው። ሕግና ጸጋ ደግሞ ይቃረናሉ። ሕግ ባርነትን፣ ጸጋ ግን ነፃነትን ያመጣል እና በርክሌ ይህንን የሚያመጣልን ማስረጃ ተርቱሊያን የሚባለው የቤተክርስቲያን አባት ስለ ማርሲነስ የጻፈውን ነው። እንተንት ነው እስቲ ምንድን ነው ይሄ ሰው የሚለው? የግሪክ ፍልስፍና ተጽዕኖ ያለበት ይመስላል። በርክሌ እንደሚለው ማርሲነስ ጸጋን ወደ ብቸኛ በጎነት የመሳብ ዝንባሌው በጥንታዊ የግሪክ ፍልስፍና ተጽዕኖ ስር እንደወደቀ የሚያሳይ ነው። አማልክት ከክፋት ሁሉ የጸዱና በጎ ብቻ መሆን አለባቸው የሚለውን ጽንሰ ሐሳብ ለማርሲዮን ትምህርት መነሻ ያደረገው ይመስላል። ስለዚህ ለሱ የጸጋ አለመመጣጠን ዋና ሐሳቡን ማርሲዮን ጸጋን በብቸኝነት ብቻ ሳይሆን ባለመመጣጠን ጭምር አፈጽሞታል። ብቸኛ ብቻ አይደለም ይላል፣ አለመመጣጠን፣ ሰጪውና ተቀባዩ አይመጣጠኑም ነው። ምክንያቱም ይህ በጎ አምላክ ራሱን የገለጠው ለእርሱ እንግዳ ለሆኑት ለኃጢአተኞች ነው ይላል። ለኃጢአተኞች ነው ብሎ ነው የሚለው። ስለዚህ በእሱ አስተሳሰብ ለኃጢአተኞች ለደካሞች ስለሆነ እርሱ ያልፈጠረውንና የእርሱ ያልሆነውን የሰው ልጅ
በነፃ ጸጋው መታደጉ የስጦታውን አለመመጣጠን ያሳያል ነው የሚለው። ትንሽ ኮምፒውተር እያስቸገረኝ ነው፣ ይቅርታ። ማርሲነስ ጸጋን በዚህ መንገድ ፈጸሙ ቤተክርስቲያንን ለሁለት ከፍሏታል። ብሉይ ኪዳንን ሙሉ በሙሉ በመጣል ጸጋን ከታሪክና ከፍርድ በመነጠሉ የጳውሎስን ጽንፍ የያዘ ትርጓሜ ፈጥሯል። ይህ ንባብ ዛሬም ድረስ እግዚአብሔር በጎ ስለሆነ አይፈርድም በሚሉ ዘመናዊ አስተሳሰብ ውስጥ ጥላውን አሳርፏል። ስለዚህ እግዚአብሔር ፍቅር ነው፣ እግዚአብሔር አይፈርድም፣ እግዚአብሔር እንደ ሰው አያይም የመሳሰሉ አባባሎች በእርግጥ እንደ ሰው አያይም፣ ግን እግዚአብሔር አይፈርድም፣ እግዚአብሔር ሁሉን ያቅፋል፣ ጸጋ ነው፣ ቅጣት የሚባል ሲኦል የሚባል ነገር የለም የሚባሉ ትምህርቶችም የመጡት በዚህ ነው። ስለዚህ ጽንፍ የያዘ ኢንኮንግሪዩቲ አንዱ ነው፣ ወይም ደግሞ አለመመጣጠን፣ በሰጪውና በተቀባዩ ብቃት የሌለው ኃጢአተኛ ወንጀለኛ ነው። አምላክ ደግሞ በጎነትን ብቻ በእነሱ ላይ ያደርጋል። ስለዚህ ይሄ ጸጋን እንደ በጎ ስጦታ ብቻ የሚያይ ነው ማለት ነው። መጽሐፍ ቅዱሳዊ ማስረጃው ምንድነው? ማርሲዮን ለትምህርቱ መሰረት ያደረጋቸው የጳውሎስና የሉቃስ ክፍሎች አሉ። ሉቃስ 6:35-30 ልዑል ለማያመሰግኑ ለክፎች ቸር ነውና አባታችሁ ሩሩ እንደሆነ ሩሮች ሆኑ ይላል። ማርሲዮን ይህንን ቃል አምላክ ፈራጅ አለመሆኑን ለማሳየት ይጠቀማል። ልዑል ለማያመሰግኑና ለክፎች ቸር ነውና ስለሚል ማለት ነው። እግዚአብሔር ለማያመሰግኑም ቸር ነው፣ ለክፎችም ቸር ነው የሚለውን ጥቅስ ይወስዳል። ገላትያ 1:4 ላይ ካሁኑ ክፉ ዓለም ያድነን ዘንድ። ስለዚህ ይሄ ዓለም ክፉ እንደሆነ ወንጌል ከዚህ ዓለም ክፋትና ከፈጣሪው ሕግ የሚለይ አዲስ ወረራ መሆኑን ለማሳየት ነው ይላል። በሌላ አባባል ይህን ዓለም የፈጠረው አምላክ መጥፎ አምላክ ነው የሚለው። ስለዚህ ከፈጠረው ዓለም ከራሱ ከዓለሙ ከፈጣሪውም ነፃ ያወጣል፣ ከሕጉም ነው። ሁለተኛ ቆሮንቶስ 4:4 ላይ የዚህ ዓለም አምላክና የኢየሱስ ክርስቶስ አባት የተለያዩ እንደሆኑ ያስባል። ክርስቶስ ስለ ኃጢአተኞችና ስለ ጠላቶች መሞቱ ጸጋው ምንም አይነት ብቁነትን የማይፈልግ ንጹህ በጎነት ነው ብሎ ይላል። ስለዚህ በርክሌይ እንደሚለው ማርሲነስ ጸጋን በብቸኛ በጎነት በማፈጸሙ ወይም ወደ ጥግ በማምጣቱ ጸጋን ከመለኮታዊ ፍርድ በመለየት እጅግ ማራኪ ግን አደገኛ የሆነ ንጹህ ጸጋ ትርጓሜ ፈጥሯል። ይህ ትርጓሜ እግዚአብሔርን ከፍርሃት ይልቅ የፍቅር ብቻ ነገር ያደርገዋል ማለት ነው። በዛሬ ዘመን የምታዩት እሱ ነው። አሁን የምትመለከቱት እንግዲህ በቤተ ክርስቲያን ውስጥ ማርሲነስ ሊኖር ይችላል። የማርሲነስ አመለካከት ያላቸው የብሉይ ኪዳንን አምላክ የማይፈልጉ ይቀጣል፣ ይፈርዳል፣ ይቆጣል፣ ይገስጻል፣ ኃጢአት አይፈልግም፣ ኃጢአትን ይጠላል የሚል አምላክ የማይፈልጉ ያንን መስማት የማይፈልጉ ሰዎች ሞልተዋል። ምክንያቱም በጸጋ ነው የዳነው ስለሚሉ ማለት ነው። ይሄ ማርሲነስ አመለካከት ጥላው ያረፈባቸው ነው። ምናልባት ሰውየውን ላያውቁት ይችላሉ፣ ግን እንደዚህ አይነት አስተምሮ በሰፊው በጥንቷ ቤተክርስቲያን ውስጥ እንደነበረ የቤተክርስቲያን አባቶች እንደተቃወሙትና እንዳባረሩት ይታወቃል። ለቤተክርስቲያን ለሁለት ተከፍላለች በዚህ በጥንት ጊዜ። ሁለተኛው ሰው አውግስጢኖስ የሚባለው ወይም ኦግስቲን የሚባለው ቤተክርስቲያን አባት ነው። እሱ ደግሞ ስለ ጸጋ ያለው ዴፊኒሽን ውጤታማን ኤፊካሲ የሚባለው ነው። ወይም ውጤታማነት፣ ጸጋው ውጤት ያመጣል የሚለው ጽንሰ ሐሳቡ ምንድነው? ውጤታማነት፣ ቀዳሚነትና አለመመጣጠን ላይ ያተኩራል። የሱ ሶስት ነገሮች ላይ አንዱ ውጤታማ፣ ሁለተኛ ቀዳሚነት አለው ይላል፣ ሶስተኛ አለመመጣጠን። እንግዲህ ባለፈው ቅድም በላይ እንዳየነው 6 ፍጽምናዎች አሉት ወይም 6 ጽንፎች አሉ በትርጉም እንደተቀመጡት።
እንግዲህ ይህንን ሐሳብ የሚያስተምረው ኦግስቲን አንዱ ሶስቱን ይወስዳል። እሱ አንድ ብቻ አይደለም። ውጤታማነትም ላይ ያተኩራል፣ ቀዳሚነትም ላይ ያተኩራል፣ አለመመጣጠንም ላይ ያተኩራል። ሶስቱን በአንድነት ይወስዳል። ለአጉስቲኖስ ጸጋን ፍጹም ያደረገው በሶስት ዋና ዋና አቅጣጫዎች ነው። አንደኛ ቀዳሚነት ነው። ጸጋ ከሰው ልጅ እምነትና ስራ ሁሉ ይቀድማል ይላል። ሁለተኛ ደግሞ አለመመጣጠን ላይ ነው። ጸጋ የሚሰጠው ለኃጢአተኛውና ለማይገባው ሰው ነው ይላል። ሶስተኛ ደግሞ ውጤታማነት ላይ ነው። ጸጋ ሰውን የመለወጥና የታለመለትን ግብ የመምታት ሉዓላዊ ኃይል አለው ብሎ ያስባል። ይሄ እንግዲህ ቀደምት የቤተ ክርስቲያን አባት ነው። በዚህ መሰረት እነዚህን ሶስት ነገሮች ጸጋ የያዘ ነው ብሎ ያስተምራል፣ ወይም ቤተ ክርስቲያንን ያስተማረበት ጊዜ ነው። ምንድነው መከራከሪያ ነጥቡ? ጸጋ እንደ ውስጣዊ ኃይልና መፍሰስ ነው። ጸጋ እንደ ውስጣዊ ኃይልና መፍሰስ ያደርጋል። አጉስቲኖስ ጸጋን በልባችን ውስጥ የሚፈስ ፍቅር አድርጎ ነው የሚወስደው። ጸጋ ዝም ብሎ ትምህርት ወይም ምሳሌ አይደለም። ይልቁንም የሰውን ፈቃድ ዊል ከውስጥ የሚነካ የሚፈውስና ለእግዚአብሔር መታዘዝን የሚፈጥር ውጤታማ ኃይል ነው ይላል። ጸጋ ደግሞ የማይገባ ሞገስ በመሆኑ ሰው በራሱ ጥረት ወደ እግዚአብሔር ሊደርስ የሚችልበትን ትምክህት ሙሉ በሙሉ ያፈርሳል ይላል። የሚሰጠው ምክንያት የሰው ልጅ ፈቃድ መቁሰሉ ነው ይላል። ጸጋን ወደ ውጤታማነት የገፋው በሚከተለው ምክንያት ነው። የፈቃድ መታመም ነው። ታሟል። የሰው ልጅ ፈቃድ ችግር ውስጥ ገብቷል። የሰው ልጅ ፈቃድ በአዳም ኃጢአት ምክንያት የቆሰለ የታመመና በኃጢአት የታሰረ ነው ብሎ ያምናል። የፍቅር እጥረት ሌላው ሰው ምን ማድረግ እንዳለበት ቢያውቅም ሕጉን ቢያውቅም መልካምን ነገር ለማድረግ የሚያስችል ፍቅር ወይም ደስታ የለውም ይላል። ስለዚህ እግዚአብሔር ራሱ በጸጋው በኩል ያንን ፍቅር በልባችን ውስጥ ካላፈሰሰው እና ፈቃዳችንን ካላነቃቃው በስተቀር ሰው ፈቃዱን ተጠቅሞ ወደ እግዚአብሔር መመለስ አይችልም ይላል። ስለዚህ ቀድሞ እግዚአብሔር በጸጋው ይገናኛል ማለት ነው። ማስረጃው እንግዲህ የሚቀርብልን ኮንፌሽንስ የሚለው የፔላገስን ክርክርና ኮንፌሽንስ በሚለው ጸሎቱ ላይ ነው ይህንን ነገር የሚናገረው አጉስቲኒዮስ። ጸጋን እንደፈጸመው ለማሳየት የሚከተሉትን ማስረጃዎች መጥቀስ ይቻላል። ዳኩዳ ኢቡስ ወይም አጉስጢኖስ በታዋቂ ኮንፌሽን ኑዛዜ መጽሐፉ ላይ እንዲህ ብሎ ጸለየ። ያዘዝከውን ስጠኝ፣ የፈለግከውንም እዘዝ ይላል። ይህ ማለት እግዚአብሔር መታዘዝን ካዘዘን ያንን መታዘዝ ራሱ በጸጋው ሊሰጠን ይገባል ማለቱ ነው። ፔላገስ የሚባለው ሰው ክርክር ፔላገስ ሰው በራሱ ነፃ ፈቃድ ኃጢአትን ማስወገድ ይችላል ብሎ ሲከራከር፣ አጉስጢኖስ ግን ሰው ያለ እግዚአብሔር ውስጣዊ እርዳታ ምንም ሊያደርግ አይችልም ብሎ በሮሜ 9 እና በሌሎች ጥቅሶች ላይ ይሞግታል። እንተንት ነው ምን ማለቱ ነው? ከአለመመጣጠን ወደ መመጣጠን ነው። አጉስጢኖስ ጸጋ ካለመመጣጠን ወደ መመጣጠን ያመጣል ነው። አጉስጢኖስ የሚገርም የጸጋ ውደት ያቀርባል። እግዚአብሔር ጸጋውን የሚጀምረው ለማይገባው ነው፣ ለኃጢአተኛው በመስጠት ነው። ነገር ግን የጸጋው ውጤታማነት ያንን ኃጢአተኛ ቀስ በቀስ በመቀደስ ለዘላለም ሕይወት ብቁ ያደርገዋል ይላል። ስለዚህ ኮንግሩጊቲ ያመጣል ማለት ነው። ኮንግሩስ ይሆናል። ሁለተኛ ጸጋና ነፃ ፈቃድ ነው። አጉስጢኖስ ነፃ ፈቃድን አይክድም። እሳቱ ማይክን ዝጋው። እሺ
ሳቱ አልዘጋህም ማይክን። ስለዚህ አውግስጢኖስ ነፃ ፈቃድን አይክድም። ነገር ግን ነፃ ፈቃድ ነፃ የሚሆነው በጸጋው ሲፈወስ ብቻ እንደሆነ ይናገራል። ታሟል ነው የሚለው። ጸጋ በሰው ፈቃድ ላይ ተጽዕኖ አያደርግም። ይልቁንም ፈቃዱ እግዚአብሔርን እንዲወድ ነፃ ያወጣዋል። የትምክህት መጥፋትን ሌላው ነው። ጸጋው ፍጹም ውጤታማና ቀዳሚ ከሆነ አማኙ በራሱ ስራ ሊመካ አይችልም። በሰው ውስጥ ያለው በጎ ነገር ሁሉ የእግዚአብሔር ስጦታ ነው ብሎ ያስባል። አውግስጢኖስ እንደሚለው እግዚአብሔር የእኛን ስራ ሲሸልም በእውነት እያደረገ ያለው የራሱን ስጦታዎች ዘውድ ማልበስ ነው። ለምሳሌ እኛን በዘላለም ሕይወት አንተ በጎ ታማኝ ባሪያ ብሎ እንኳን ቢሸልመን የራሱ በሰጠን ጸጋ ነው የሰራ ነው። ስለዚህ የራሱን ስራ ነው አክሊል የሚደፋው የሚሸፍነው ነው የሚለው። ለአውግስጢኖስ መጽሐፍ ቅዱሳዊ ማስረጃዎቹ ምንድናቸው? ምዕራፍ 5 ከቁጥር ሮሜ 5:5 ላይ ተስፋም አያሳፍርም ለእኛ በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም የሚለው ነው። ፊልጵስዩስ 2:13 ላይ ደግሞ ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ በእናንተ የሚሰራ እግዚአብሔር ነው የሚለው ነው። ይሄ ውጤታማነትን ያሳያል ይላል። ሶስተኛው ደግሞ ያልተቀበልከው ምን አለህ? የተቀበልከውንህ ግን እንዳልተቀበልህ የምትመካው ስለምንድን ነው? ስለዚህ የጸጋን ቀዳሚነት ያሳያል ነው። አንድ ሰው ከአገልግሎትም በፊት ከዘላለምም ሕይወት በፊት መልካም ስራ ከመስራቱም በፊት ጌታን ከመታዘዙ በፊት ጸጋ ቀድሞ ይመጣል ነው። ሶስተኛው ማርቲን ሉተር ነው። ማርቲን ሉተር የቋሚ አለመመጣጠንን ፍጽምና ነው የሚያደርገው። አውግስጢኖስ ወይም ኦገስቲን 3 ነገሮችን ነው የሚያደርገው። ውጤታማነትን፣ ቀዳሚነትን እና አለመመጣጠንን ነው። ሉተር ደግሞ የሚያተኩረው የቋሚ አለመመጣጠን ነው፣ ወይም ደግሞ ፐርፌክሽን ኦፍ ፐርማነንት ኢንኮንግሩቲ ነው። በቋሚነት አለመመጣጠኑ በቋሚነት ይቀጥላል ነው። ብቃት የሚባል ነገር አይኖርም ነው። ለሁል ጊዜም በየትኛውም ሰዓት ክርስቲያን ጌታን ከመቀበሉ በፊት ብቻ አይደለም ብቃት የማይኖረው፣ ጌታን ከተቀበለ በኋላም ብቃት የለውም ነው። ስለዚህ አለመመጣጠን የሚለው ስለ ብቃት ነው የሚያወራው። እንግዳ ጽድቅን ነው የሚያወራው። እሱ ዋና ጽንሰ ሐሳቡ ቲዮሪው የማርቲን ሉተር እንግዳ ጽድቅ የሚል ነው እና ቋሚ አለመመ ስለ ጸጋ ደግሞ ሲያወራ ቋሚ ብቃት የለሽነት ማለት ነው። በርክሌይ እንደሚለው የሉተር ታላቁ የጸጋ ትርጓሜ ጸጋን ባለመመጣጠን ገጽታው ላይ ማፈጸሙ ነው የሚለው። ትልቁ በቃ እሱ ወደ ጥግ የሚወስደው ወደ ጽንፍ የሚወስደው አተረጓጎም እንግዳ ጽድቅን ስለሚያምን እንግዳ ማለት ኤሊየን ራይቸስነስ ከውጭ ወደኛ የሚመ የኢየሱስ ስራ የኢየሱስ መልካምነት የኢየሱስ መልካም ተግባር ለኔ ይቆጠራል የሚለው ማለት ነው። ስለዚህ ከኛ ውጭ የሆነ ማለት ነው። ባህሪያችን ሳይቀየር አሳሰባችን ሳይቀየር ውስጣችን አይቀየርም፣ ግን ከውጭ ያለው ለኛ ሆኖ ይቆጠርና ከኛ ጋር አይገናኝም ነው። ስለዚህ እንግዳ ጽድቅ ዩስቲቲያ ኤሊየን ማለት እንግዳ እንደማለት ነው። ከውጭ ከሌላ ሀገር የመጣ ከሌላ አካል የመጣ እንደማለት ነው። ጽድቅ በአማኙ ውስጥ ያለ ጥራት ሳይሆን ከአማኙ ውጭ ያለ የክርስቶስ ጽድቅ ነው። እንግዲህ ጽድቅ በአማኙ ውስጥ የባህሪ ለውጥ አያመጣም ነው። ጸደቀ ሲባል ዝም ብሎ በውጭ ያለው ከሰውየው ባህሪ ውጭ ያለ የኢየሱስ ክርስቶስ ባህሪ ያለ እሱ የሰራው ስራ አለ፣ እሱ ያደረጋቸው መልካም ነገሮች አሉ፣ እሱ አማኙ እንዳደረገው እንዲቆጠርለት ይሆናል ነው የሚለው። ከዚህ ጽንሰ ሐሳብ ይነሳና ስለ ጸጋ ሲናገር ጸጋ እንግዲህ ቋሚ ያለመመጣጠን ወይም ደግሞ ቋሚ ብቃት የለሽነትን ነው የሚያሳየው። ጸጋ ስጦታው ሲጀምር ብቻ ሳይሆን አማኙ በቅድስና እያደገ ቢሄድም እንኳን ሁልጊዜም ከተቀባዩ ብቃት ጋር የማይመጣጠን ሆኖ ይቀጥላል። ጻድቅም መከራከሪያው ምንድን ነው?
ክርስቲያን ጻድቅም ኃጢአተኛም በአንድነት ነው፣ ወይንም ደግሞ በአንድ ጊዜ ክርስቲያን ጻድቅም ነው ኃጢአተኛም ነው ይላል ሉተር። የሉተር ዋና መከራከሪያ አማኝ በክርስቶስ ሲታይ 100% ጻድቅ ነው፣ በራሱ ማንነት ሲታይ ግን አሁንም 100% ኃጢአተኛ ነው ይላል። ጸጋ ሁልጊዜም ለማይገባው ሰው የሚሰጥ ስጦታ ነው፣ ሰውየው ወደሚገባው አይቀይረውም ነው። አማኝ ጻድቅ የሚባለው በራሱ ውስጥ ባለው ለውጥ ሳይሆን በክርስቶስ ስላለው ሁኔታ ስቴተስ ነው። ወይንም ቅድም እንዳልኳችሁ የባህሪ ለውጥ ስላገኘ ከአማኙ የባህሪ ለውጥ አይጠበቅም ጻድቅ ለመባል። ስለዚህ ከውጭ ሆኖ የክርስቶስ ጽድቅ ይቆጠርለታል ነው። ምክንያቱ ምንድን ነው? ዋናው ምክንያት ሉተር ትምክህትን ለመስበርና ጸጋን ከኛ ውጭ ለማድረግ ነው። ሉተር ጸጋን ወደ ቋሚ ያለመመጣጠን ጽንፍ የገፋው በሚከተሉት ምክንያቶች ነው። አንደኛ ትምክህትን መከላከያ ነው። ጸጋ በሰው ውስጥ ባለ ቅድስና ላይ ከተመሰረተ ሰውየው በራሱ ቅድስና መተማመን ይጀምራል ይላል። ይህ ደግሞ ጸጋን ወደ ስራ ይለውጠዋል። ሁለተኛ የግንኙነት መዛባት ያመጣል ነው። ሰው በጸጋ ታግዤ በቅድስና ብቃቴን እጨምራለሁ ካለ ጸጋው ለሰውየው ብቃት ማሳኪያ መሳሪያ ይሆናል። ሉተር ግን ጸጋ ሁልጊዜም ከኛ ውጭ ነው ሲል የኢየሱስ ክርስቶስ ስራ ልክ እንደ ሂሳብ ይቆጠርልናል። የእሱ መልካም ስራ እሱ ከፈወሰ እኛ እንደፈወስን ይቆጠራል። እሱ መልካም ነገር ከሰራ እኛ መልካም ነገር እንደሰራን ይቆጠራል። የእሱ ስራ ሁሉ እያንዳንዷ ይቆጠራል። ከኔ ጋር ግንኙነት አይኖረውም ነው። ውስጣዊ ራስ ወዳድነት ያጠፋል ይላል። ሰው በውስጡ ያለውን ለውጥ ለድነቱ መሰረት ካደረገ ሁልጊዜም ትኩረቱ ራሱ ላይ ይሆናል። ወደ ራሱ የጎበጠ ወደ ውስጥ የሚያይ ይሆናል። ሉተር ግን ትኩረታችን ሙሉ በሙሉ ክርስቶስ ላይ እንዲሆን ጸጋን ሁልጊዜም የማይገባን አድርጎ ማሰብ ያስፈልጋል ይላል። ስለዚህ ማስረጃው ምንድን ነው? የብቃት ስርዓትና የላቲን ትርጉምን መቃወሙ ነው። በርክሌይ ሉተርን ይሄ አብዮታዊ ሐሳብ ለማንሳት የተጠቀመባቸውን ማስረጃዎች ይጠቅሳል። አንደኛ የመካከለኛው ዘመን ስነ መለኮት ትችት ነው። መካከለኛው ዘመን አስተማሪዎች ጸጋ በሰው ውስጥ ይፈሳል እና ያ ጸጋ ሰውየውን ለዘላለም ሕይወት ብቁ ያደርገዋል ብለው ያምኑ ነበር። ጸጋ በሰው ውስጥ ይፈሳል፣ ከዛ ስራ ይሰራል፣ መልካም ስራ ይሰራል፣ ከዛ በእግዚአብሔር ፊት ተቀባይነት ያገኛል ይላል። ይሄ ነው የዚህን ሐሳብ በደንብ ለመረዳት እግዚአብሔር ጸጋ ለሰውየው ይሰጣል፣ ከዛ ሰውየው ስራ ይሰራል፣ መልካም ስራ ይሰራል፣ ያ መልካም ስራ ደግሞ ለዘላለም ሕይወት ብቁ ያደርገዋል። ሉተር ግን ይህን ጸጋን ለማግኘት የሚደረግ የንግድ ልውውጥ ነው ብሎ ውድቅ ያደርገዋል። የቃላት ትርጉም ነው ሌላው። ሉተር ጸጋ የሚለው ቃል በጳውሎስ ዘንድ መለኮታዊ ሞገስ እንጂ ውስጣዊ ጥራት ኳሊቲ አለመሆኑን ከኤራስመስ ልሳናዊ ጥናት በመነሳት ይከራከራል ማለት ነው። ውስጣዊ ጥራት አይደለም፣ ሞገስ ነው። ዝም ብሎ ተቀባይነት ማግኘት ማለት ነው ጸጋ ይላል። ሌላው የደስታ ልውውጥ ነው። ሃፒ ኤክስቼንጅ የሚለው ነገር አለው ሉተር። ክርስቶስ የእኛን ኃጢአት ወስዶ የእርሱን ጽድቅ የሰጠበትን ታላቅ ልውውጥ እንደ ጋብቻ ቀለበት ስጦታ አድርጎ በማቅረብ ጽድቁ የክርስቶስ እንጂ የእኛ እንዳልሆነ ያስረዳል። እንተንት ነው። ይህንን ምን ለማለት ነው? እንግዲህ ተረባሪ ማለት ከኛ ውጭ ለማለት ነው። ተረባሪ ህልውና ያለው በርክሌይ እንደሚለው በሉተር እይታ የክርስቲያን ህይወት ኤክሴንትሪክ ከማዕከሉ የወጣ ነው ይላል። አማኙ የሚኖረው በራሱ ሳይሆን ከራሱ ውጭ በክርስቶስ ውስጥ ነው። የአስተሳሰብ ለውጥ አማኙን ከራሱ ብቃት ጭንቀት ነፃ ያወጣል ነው። እንግዲህ ከመጨነቅ ነፃ ለመውጣት ነው ይሁሉ። የጥምቀት ቋሚነትን ሉተር ጥምቀትን እንደ መጀመሪያ ጸጋ ብቻ ያየው ክርስቲያናዊ ህይወት በየቀኑ ወደ ጥምቀት መመለስ ነው ይላል። በየቀኑ ኃጢአተኛ መሆናችንን አምነን በየቀኑ በክርስቶስ ጽድቅ መሸፈን አለብን ይላል። ውጤታማ ማንነት ሳይሆን አለመመጣጠን ነው። ውጤታማነት እዚህ ይላቸዋል እንደነ ኦግስቲን አይነቶቹ ናቸው። ከአውግስጢኖስ በተለየ መልኩ ሉተር ጸጋ በሰው ውስጥ የሚያመጣውን ውጤታማነት ለድነት መሰረት አያደርገውም።
ስራዎችና ቅድስና ከጸጋው የሚመነጩ ፍሬዎች ናቸው እንጂ የጸጋው መሰረቶች አይደሉም። ጸጋ ጸጋ ሆኖ የሚቀጥለው በሰው ውስጥ ቅድስናን ስለተገኘ ሳይሆን እግዚአብሔር በክርስቶስ በኩል ለማይገባው ሰው ያለውን ፍቅር ስላልቀየረ ነው ይላል። መጽሐፍ ቅዱሳዊ ማስረጃው ምንድነው? ጻድቅ በእምነት ይኖራል ይላል። ሁለተኛው ደግሞ ኃጢአተኛውን በሚያጸድቅ ለሚያምን ይላል። ሶስተኛ ሰው በክርስቶስ በማመን እንጂ በሕግ ስራ እንደማይጸድቅ አወቅን ይላል። ምዕራፍ 7 ከቁጥር 14 እስከ 25 የክርስቲያኖች የህይወት ልምምድ ነው ብሎ ማርቲን ያስተምራል። በርክሌይ ትንታኔ ሉተር ጸጋን ባለመመጣጠን አፈጽሞታል። ይህም ማለት ጸጋ ሁልጊዜም ለማይገባው ሰው የሚሰጥ ተቀባዩን ለውጦ ለድነት ብቁ የማያደርግ፣ ምክንያቱም ጽድቁ ሁልጊዜም የክርስቶስ ስለሆነ፣ አማኙ ግን በክርስቶስ ጽድቅ ስር ደስተኛና ነፃ የሚያደርግ መለኮታዊ ሞገስ ነው ይላል። ካልቪን ደግሞ ምን አለ? ጸጋ ስለ ጸጋ ምን ይላል? የካልቪን ቤተክርስቲያኖች ምንድን ነው የሚያስተምሩት? የስርዓታዊ ጸጋ ፍጽምና ነው የሚያስተምሩት። በሌላ አባባል ጽንሰ ሐሳቡ ምንድነው? ድርብ ጸጋ የሚባል ነው። ዱፕሌክስ ግሬሺያ ይባላል። በርክሌይ እንደሚለው ካልቪን ጸጋን በቀዳሚነት ባለመመጣጠን በውጤታማነት ገጽታዎች ላይ አፈጽሞታል። በሌላ አባባል 3 ትርጉምን ይቀበላል ካልቪን ማለት ነው። ድርብ ጸጋ የሚለው በክርስቶስ በኩል የምንቀበለው ጸጋ 2 የማይነጣጠሉ በረከቶች አሉት ይላል። አንደኛው ከእግዚአብሔር ጋር መታረቅ ሲሆን፣ ሁለተኛው ደግሞ በመንፈስ ቅዱስ መታደስ ወይም መቀደስ ነው ይላል። ስለዚህ መከራከሪያው የማይነጣጠሉ ግን የተለያዩ ስጦታዎች ናቸው ይላል። ካልቪን ዋና መከራከሪያው ጸጋ በአንድ ጊዜ ጻድቅ ያደርገናል ደግሞም ይቀድሰናል የሚል ነው። ክርስቶስን ስንቀበል ሁለቱንም ጥቅሞች በአንድ ላይ ነው የምንቀበለው ይላል። ክርስቶስ ማንም ሳይቀድሰው አያጸድቀውም። ማንንም ማለት ነው። ድነት ያለ ቅድስና ሊታሰብ አይችልም ይላል ማርቲን። ክርስቶስ ማንንም ሳይቀድሰው አያጸድቀውም። ቀድሶ ነው የሚያጸድቀው ነው። ማነው ካልቪን የሚለው ድነት ያለ ቅድስና ሊታሰብ አይችልም ነው የሚለው። ሰው ካልተቀደሰ ድነት የለም ነው። ካልቪን ታዲያ የእግዚአብሔር በጎነት ያልታለመለትን ግብ መምታት ስላለበት፣ ምክንያቱ ለምንድን ነው? የእግዚአብሔር በጎነት የታለመለትን ግብ መምታት አለበት ነው የሚለው። ካልቪን ጸጋን ወደ መቀደስ ውጤታማነት የገፋው በሚከተሉት ምክንያቶች ናቸው። አንደኛ የእግዚአብሔር ማንነት ይላል። እግዚአብሔር የሁሉ በጎ ነገር ምንጭ ስለሆነ ጸጋው ሰውን ዝም ብሎ በሕግ ፊት ነፃ ከማውጣት ባለፈ በሰው ውስጥ የእግዚአብሔርን መልክ የመመለስ ዓላማ አለው። ሁለተኛ የጸጋው ግብ ወይም ዓላማ ምንድን ነው? ጸጋ የታለመለትን የቅድስና ግብ ካልመታ ውጤታማ አይደለም። እግዚአብሔር ጻድቅ አምላክ በመሆኑ በልጁ በኩል የሚሰጠው ጸጋ አማኙን ወደ እውነተኛ ታዛዥነትና ጽድቅ መምራት አለበት። ስለዚህ ክርስቶስ ደግሞ እንደ ምሳሌና ስጦታ ነው። ክርስቶስ ለኛ ኃጢአት ስጦታችን ብቻ ሳይሆን ወደ እርሱ መልክ እንድንለወጥ የተሰጠን ምሳሌያችን ጭምር ነው ብሎ ይከራከራል። ካልቪን የሚያምነው ይሄ ነው። ስለዚህ አንዳንድ ሰዎች ስለ ካልቪን ሲያምኑ ካልቪን ዝም ብሎ በኃጢአት ኑሩ ብሎ ያስተምራል ብለው ይላሉ። ነው አይደለም፣ አያስተምርም። እንደዛ ቅድስና ላይ ያተኩራል። ማስረጃ የቅድመ ውሳኔና የቅድስና ጉዞ ጥምረት ነው። በርክሌይ ካልቪን ጸጋን የፈታበትን መንገድ ለማሳየት የሚከተሉ ማስረጃዎች ይጠቅሳል። የአጉስጢኖስን ተጽዕኖ። አሁን ካልቪን ላይ የአጉስጢኖስ አስተምሮ እንዳለ ታያላችሁ። የጥንት አባቶች ካልቪን እንደ አጉስጢኖስ ሁሉ ጸጋን በሰው ውስጥ በጎ ፈቃድን የሚፈጥር ውጤታማ ኃይል አድርጎ ያቀርበዋል። ስለዚህ ኤፊካሲ ያለው ውጤት ያመጣል ነው የሚለው። የሉተር ተጽዕኖም አለው። ጽድቅ የሚገኘው በክርስቶስ ፍጹም ታዛዥነት እንጂ በእኛ ስራ እንዳልሆነ ይስማማል ከሉተር ጋር። የኢንስቲትዩት መዋቅርም ደግሞ ካልቪን በመጽሐፉ ውስጥ ጸጋን ከእግዚአብሔር ሉዓላዊ አገዛዝ እና ከዘላለም ምርጫ ጋር ያያይዘዋል። ካልቪን
ትንሽ ጥያቄ የሚያስነሳው ፕሪዴስቲኔሽን ላይ ነው። እስካሁን ድረስ የጸጋን ቀዳሚነት ፕራዮሪቲ ይሰጣል። ትንታኔን ተንትነው እስቲ ምንድን ነው የሚለው? የፀሐይ ብርሃንና ሙቀት ምሳሌ ነው። ካልቪን ጽድቅንና መቀደስን በፀሐይ ብርሃንና ሙቀት ይመስላቸዋል። ብርሃኑና ሙቀቱ የተለያዩ ናቸው። ነገር ግን ፀሐይ ባለችበት ሁለቱም አሉ፣ እንደዚሁም ክርስቶስ ባለበት ጽድቅም መቀደስም አሉ ይላል። አንዱን ያለ ሌላው ማግኘት አይቻልም። የስራዎች መቆሸሽ ካልቪን እንደሚለው አማኝ በጸጋ ቢቀደስም እንኳ ስራዎቹ ሁልጊዜም በኃጢአት የቆሸሹ ናቸው። ስለዚህ ስራዎቻችን ለእግዚአብሔር ተቀባይነት የሚኖራቸው በራሳቸው ብቃት ሳይሆን እግዚአብሔር እንደ ቸር አባት በክርስቶስ ጽድቅ ስለሚሸፍናቸው ነው ይላል። ኢንኮንግሪዩቲ ይኖረዋል ማለት ነው። መመጣጠን የለም ነው የሚለው። የእድገት ጉዞ ግን ይናገራል። ከሉተር በተለየ መልኩ ግን ካልቪን የክርስቲያንን ሕይወት እንደ ሩጫና የእድገት ጉዞ አድርጎ ነው የሚያሳየው። አማኙ በየቀኑ በቅድስና እያደገ መሄድ አለበት። ይህ እድገት ግን የጸጋው ምክንያት ሳይሆን የጸጋው ውጤት ነው ይላል። ስለዚህ በየቀኑ ውጤት አለው። ጸጋው ባህሪ እየቀየረ ይሄዳል ነው። ይህ ሳንቲፊኬሽን የሚለው ነው። ካልቪን ህጉን አይቃወምም። ህጉ ሶስተኛ አጠቃቀም አለው። third use of the law የሚል አባባል አለው ካልቪን። ለካልቪን ህግ አማኙን ለመቅጣት ሳይሆን እግዚአብሔርን ደስ የሚያሰኝ ህይወት እንዴት መኖር እንዳለበት የሚያስተምር መመሪያ ነው። ጸጋ አማኙን ህጉን እንዲወድድና እንዲታዘዝ ኃይል ይሰጠዋል ይላል። ስለዚህ ህግን አይጥልም። ካልቪን እነዚህ አስተምሮቶች አሉት። ምንድነው ማስረጃው? መጽሐፍ ቅዱሳዊ ማስረጃ ፍጹምና ካልቪን የጸጋን ስርዓታዊ ፍጹምና ለማሳየት የሚከተሉትን ክፍሎች ይጠቅሳል። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት ቅዱስና ያለ ነቀፋ እንሆን ዘንድ በእርሱ መረጠን። ይህንን ጸጋ ቀዳሚነት ያሳያል። አስቀድሞ ነው የመረጠን። ስለዚህ ቀድሞ የጸጋውን ግብ ደግሞ ቅድስና ነው። ይሄ ቦታ የጸጋው ግብ ቅድስና እንደሆነ ያረጋግጣል ይላል። ኤፌሶን 2:8-10 ላይ ደግሞ ጸጋው በእምነት አድኗችኋል፣ ለበጎ ስራ በክርስቶስ ኢየሱስ ተፈጠርን። መዳን በጸጋ ቢሆንም ግቡ ግን ለበጎ ስራ መሆኑን ያሳያል ይላል። ቲቶ 2:11-12 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ በአሁኑ ዘመን በራስ መግዛትና በጽድቅ እግዚአብሔርን በመምሰል ራስን በመግዛትና በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ስለዚህ ጸጋው አማኙን ለቅድስና ህይወት የሚያሰለጥን ውጤታማ ኃይል ነው ብሎ ያስባል። አንደኛ ቆሮንቶስ 1:30 ላይ ከእግዚአብሔር ዘንድ ጥበብና ጽድቅ መቀደስን ቤዛነትን በተደረገልን በክርስቶስ ኢየሱስ ሆናችሁ ከእርሱ ነው። ስለዚህ ክርስቶስ በአንድ ጊዜ ጽድቃችንም መቀደሳችንም መሆኑን ያረጋግጣል ይላል። ስለዚህ ካልቪን እነዚህን ጥቅሶች ሁሉ ይወስድና ሶስቱን ያደርጋል ማለት ነው። አንደኛው ኮንግሪዩቲ አለመመጣጠን አለ፣ ሁለተኛ ቀዳሚነት አለ፣ ሶስተኛ ውጤታማነት አለው ማለት ነው። ይህ ማለት ጸጋው ሰውን በህግ ፊት ነፃ የሚያደርግ ብቻ ሳይሆን ወደ እግዚአብሔር መልክ የሚመልስና ለታዘዘ ህይወት የሚያበቃ ሉዓላዊ ስጦታ ነው ብሎ ያምናል ማለት ነው። እነዚህ እንግዲህ አብዛኛውን አሁን የምታዩት ትልቅ ሜን ላይን ቤተክርስቲያኖች የተመሰረቱባቸው ትምህርቶች ናቸው። በ20ኛው ክፍለ ዘመን ደግሞ አፖካሊፕቲክ ንባቦች አሉ፣ ወይም ደግሞ መገለጥ የሚባለው ወይም ራእይ የሚባለው ማለት ነው። ይህ ክፍል ጸጋን እንደ ቀጣይነት ሳይሆን እንደ ድንገተኛ መለኮታዊ ጣልቃ ገብነት የሚያስብ ነው። እነዚህም እንደ ካርል ባርት የሚባሉ ለምሳሌ ጽንሰ ሐሳቡ መለኮታዊ ልዕልናና የጥራት ልዩነት ያመጣል ይላል። ጸጋ የሰውን ልጅ ሃይማኖታዊ፣ ባህላዊና ታሪካዊ ግኝቶች በሙሉ ወደ ቀውስ ወይም ወደ ስብራት ውስጥ የሚከትና ሁሉንም የሰው ልጆች ሙከራዎች ውድቅ የሚያደርግ ተአምር ነው ይላል። ምክንያቱም በእግዚአብሔር ዘላለማዊነትና በሰው ጊዜያዊነት መካከል ወሰን የለሽ የጥራት ልዩነት ስላለ ሰው ከራሱ ወገን ወደ እግዚአብሔር ሊሻገር አይችልም። እግዚአብሔር ሁለንተናዊ እንግዳ ወይም ሌላ ሆሊ አዘር በመሆኑ ጸጋ ከላይ በቁም ወደ ታች የሚመጣ ወረራ መሆን አለበት። እንግዲህ በባርት ዝነኛ መጽሐፍ ውስጥ ሮሜር ብሪፍ የሚባል አለ፣ የሮሜ መጽሐፍ ትርጓሜ የሚል እዛ ላይ ነው ይሄንን የሚለው። ጸጋ የሰውን ልጅ ሃይማኖታዊ ትምክህት የሚሰብር የቦምብ ጉድጓድ ነው ይላል። ባርት ምንድን ነው የሚለው? ጸጋን ባለመመጣጠን ነው የሚያስቀምጠው ማለት ነው።
ገጽታው እጅግ አፈጽሞታል። ጸጋ ከሰው ልጅ አቅም ጋር ምንም ግንኙነት የለውም። ጸጋ ሰው ልጅ ጥረት የሚሰጠው አይ የሚል ምላሽ እና ለድነቱ የሚሰጠው ታምራዊ አዎ ነው ይላል። ስለዚህ መጽሐፍ ቅዱስ ምዕራፍ 1 ከሮሜ 1:17 ላይ እግዚአብሔር ጽድቅ ከሰው ልጅ አቅም ውጭ መገለጡ ነው ይላል። ሮሜ 4:5 እግዚአብሔር ኃጢአተኛውን ብቁ ያልሆነውን የሚያጸድቅ መሆኑን ነው ይላል። ቦልትማን የሚባለው ደግሞ ህልውናዊ አንትሮፖሎጂ የሚባል አለ፣ ወይም ደግሞ ስነሰብ። መከራከሪያው ምንድነው? ጸጋ የሰውን ልጅ ትምክህት የሚደመሰስና ሰው በራሱ ከመታመን ወጥቶ በእግዚአብሔር ላይ ብቻ እንዲደገፍ የሚያደርግ አዲስ ራስን የመርዳት ክስተት ነው ይላል። ምክንያቱም የሰው ልጅ ዋና ኃጢአት ህይወቴን በራሴ አቅም እገነባለሁ የሚለው የራስ ብቃት ቅዠት ነው። ጸጋ ደግሞ ይህንን ቅዠት ሰብሮ ሰው ኃጢአቱን ከፈጣሪ እንደ ስጦታ እንዲቀበል ያስገድደዋል ይላል። ማስረጃው ቦልትማን ቲዮሎጂ ኦፍ ዘ ኒው ቴስተመንት መጽሐፍ ላይ ነው የምናገኘው። የጳውሎስ ስነ መለኮት አንትሮፖሎጂ ወይም ስለ ሰው ልጅ ጥናት እንደሆነ ይከራከራል። ጸጋ በወንጌል ስብከት በኩል ሰውን የሚገጥም ኢንካውንተር የሚያደርግ ውሳኔ ላይ የሚያደርስ ኃይል ነው። ስለዚህ ቦልትማን ጸጋን ባለመመጣጠን እና በቀዳሚነት ገጽታው ይፈጽመዋል። ጸጋ ሰውን ከአሮጌው ራስን የማዳን ህልውና አውጥቶ ወደ አዲስ ወደ እግዚአብሔር መታመን ህልውና ያሸጋግራል። ስለዚህ ኃይል አለው ነው። ጸጋ ለውጥ ያመጣል ነው። የማይችሉትን ሰዎች ነጥቆ ያወጣል ነው። ሰብሮ ገብቶ ማለት ነው። ስለዚህ ዴሊቨራንስ ነው የሚያወራው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል ነው። በእምነት ያለውን ጽድቅ እንጂ የራሴን ጽድቅ አልኖርም የሚለው እንደ ዋና መከራከሪያ ጥቅስ ያነሳል። ኤርነስት ኬዝማን የሚባለው ደግሞ በጣም ተጽዕኖ የፈጠረው ኮስሚክ አፖካሊፕቲክ እና የጌትነት ለውጥ ነው ጸጋ የሚያመጣው የሚለው። ጸጋ ዝም ብሎ ለግለሰብ የሚሰጥ ስጦታ ሳይሆን እግዚአብሔር ዓለም ጨለማዎች ነፃ ያወጣበት ሉዓላዊ ኃይል እና የጌትነት ለውጥ ነው ይላል። የሰው ልጅ በራሱ ነፃ አይደለም። ሁልጊዜም ለሆነ ኃይል ለኃጢአት ወይም ለእግዚአብሔር ተገዢ ነው። ስለዚህ ድነት ማለት የጌታ ለውጥ እንጂ ዝም ብሎ የሐሳብ ለውጥ አይደለም ይላል። የጌታ ለውጥ ነው። ማስረጃው ኬዝማን የእግዚአብሔር ጽድቅ የሚለውን ሐረግ ስጦታ ብቻ ሳይሆን ኃይል እንደሆነ በመተንተን ትልቅ ክርክር አስነስቷል። ጸጋ ሰውን ለታዛዥነት ይቀጥራል ወይም ኢንሊስት ያደርጋል ነው። ኬዝማን የጸጋ ውጤታማነት እና አለመመጣጠን ይፈጽማል። ውጤታማ ነው ይላል፣ ኤፊካሲ ያለው ይላል፣ እና ደግሞ አለመመጣጠን በሌላ ብቃት ለሌለው ግን ውጤት እንድናመጣ ያደርጋል። እንደ ኦግስቲን ነው የሚያስበው ወይም አውግስቱ። ጸጋ አማኙን በጌትነቱ ስር አድርጎ ለፍትህ እና ለታዛዥነት ስራ ያሰማራዋል። ጸጋ ከግል ኩነት ባለፈ ኮስሚክ ወይም ዓለም አቀፋዊ ሁለንተና ገጽታ ውስጥ ያስገባዋል። የመጽሐፍ ቅዱስ ማስረጃው ምንድነው? ከኃጢአት ነፃ ወጥታችሁ ለጽድቅ ባሪያዎች ሆናችኋል። ጸጋ ከኃጢአት ነፃ ያወጣል፣ ለጽድቅ ባሪያ ያደርጋል ይላል። በአንደኛ ቆሮንቶስ 15 ከቁጥር 20 እስከ 28 ክርስቶስ በኃይሎች ላይ ስላለው ድል ይናገራል። ይህም ደግሞ ሞትን ሁሉ ድል እንደሚነሳ፣ ጨለማውን ሁሉ ጠላቶቹን የእግሩ መቀመጫ እንደሚያደርግ፣ ስለዚህ ጸጋ ማለት አሸናፊነት ነው የሚለው። ሌላው ሉዊስ ማርቲን የሚባል ኮስሞሎጂካል ወረራ ነው። ጸጋ ዓለምን ሁሉ እግዚአብሔር የወረረበት ነው ይላል። ጸጋ የእግዚአብሔር አፖካሊፕቲክ ወረራ ነው ይላል። አፖካሊፕቲክ ማለት የመጨረሻ ዘመን ራእይ እንደማለት ነው። ይሄ የራእይ መጽሐፍ ምናምን የምናያቸው እንትኖች አፖካሊፕቲክ ይባላሉ። አፖቀለምሲሳ። ይህም የሰውን ልጅ ሃይማኖታዊ፣ ማህበራዊና ባህላዊ ክፍፍሎች በሙሉ ሰባብሮ የሚገባ አዲስ እውነታ ነው ይላል ጸጋ። ምክንያቱም ዓለም በአይሁድና በአሕዛብ በሕግና ጸጋ መካከል ባለ ግንብ ታጥራለች። ጸጋ ደግሞ መጥቶ እነዚህን ክፍፍሎች በማፍረስ አዲስ ፍጥረት ይፈጥራል። ድነት ማለት የሰው ልጅ ሃይማኖታዊ ምርጫ ሳይሆን እግዚአብሔር ወታደራዊ ወረራ ውጤት ነው ይላል። ለምንድን ነው ማርቲን ይህ ማስረጃው በገላትያ ትርጓሜ ላይ ጸጋን የጊዜ ለውጥ ይለዋል። እርሱ እንደሚለው ጳውሎስ የሚቃወመው የስራ ጽድቅን ብቻ ሳይሆን ሃይማኖትን ራሱን ነው ይላል። ማርቲን የጸጋን ቀዳሚነት ያምናል፣ ውጤታማነትንም እጅግ ያፈጽማል። ውጤት አለው ብሎ ወደ ጽንፍ ይወስዳል። ጸጋ የሰውን ልጅ ነፃ ፈቃድ የሚጠይቅ ሳይሆን የሰውን ልጅ ምርኮኝነት ሰብሮ የሚገባ ኃይል ነው። ጸጋ የክርስቶስ ታማኝነት እንጂ የኛ እምነት አይደለም ይላል።
ስለዚህ ለሱ ዋናው ገላትያ 1:12 በኢየሱስ ክርስቶስ መገለጥ አገኘሁት የሚለው ነው። ገላትያ 6:15 አዲስ ፍጥረት መሆን እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። ገላትያ 3:28 አይሁዳዊ ወይም የግሪክ ሰው የለም ይላል። እነዚህ ምሁራን አንድነት አላቸው። በርክሌ እንደሚተነትነው እነዚህ አራቱም ምሁራኖች ባርት፣ ቦልትማን፣ ኬዝማን፣ ማርቲን እነዚህ በ20ኛው ክፍለ ዘመን ያስተማሩ ናቸው። በአንድ ነጥብ ይስማማሉ። ጸጋ ፍጹም የማይመጣጠን ነው ይላሉ። ጸጋ የሰውን ሃይማኖት የሚሰብር ተአምር ነው። ጸጋ ሰውን ትምክት የሚሰብር አዲስ መረዳት ነው። ጸጋ የሰውን ምርኮኝነት የሚሰብር ጌትነት ነው። ጸጋ የሰውን ዓለም የሚሰብር ወረራ ነው። በሌላ አባባል ሰው የማይገባው ነው፣ ነገር ግን ለውጥ አምጪም ነው። እነዚህ ንባቦች ጸጋን ለማይገባው ለኃጢአተኛው የሚሰጥ የሚለው ገጽታ ላይ እጅግ አፈጽመውታል። ይህም ጳውሎስን ከማንኛውም የሰው ልጅ ጥረት የነጠለ አብዮተኛ አድርጎ እንዲታይ አድርጎታል ማለት ነው። ሌላው የአዲስ እይታ ነው። ዘኒው ፐርስፔክቲቭ የምንለው ነው። ዛሬ ይህንን ጨርስና ትንሽ ነው የቀረን እንትን እንላለን። ዘኒው ፐርስፔክቲቭ ቃል ኪዳን ህገኝነት የሚለው ነው። በዚህ ላይ አሁን ቅርብ ጊዜ በሰባዎቹ የተነሱት ናቸው። የአይሁድ እምነት በስራ የሚጸድቁበት ህገኛ የሃይማኖት ሳይሆን ይህን ከዚህ በፊት ነግሬያቸዋለሁ፣ በእግዚአብሔር ምርጫ ጸጋ ላይ የተመሰረተ ቃል ኪዳናዊ ሃይማኖት ነው የሚሉ ናቸው። እዚህ ጋር ድነት በሁለት ደረጃ ይታያል። መግባት በጸጋ ነው፣ መቆየት ደግሞ በህግ ታዛዥነት ነው በብሉይ ኪዳን ይላል። ስለዚህ የአካታችነት ችግር እንጂ የጸጋ እጥረት አይደለም ብሎ ያምናል። የዚህ ጎራ ምሁራን ሳንደርስ፣ ዳን ራይት ዋና መከራከሪያ ጳውሎስ አይሁድን የሚቃወመው በገዛ ስራችሁ ልትጸድቁ አትሞክራላችሁ በሚል የሞራል ነቀፋ ሳይሆን ጸጋው ለአይሁድ ብቻ ነው በሚል የአካታችነት ነቀፋ ነው የሚያነሳው። ችግሩ ጸጋ ለመኖር ሳይሆን ጸጋውን በብሔር ማንነት መገደባቸው ነው። ምክንያቱም የቃል ኪዳን ድንበር ምልክቶች እንደ መገረዝ፣ ሰንበትን ማክበር፣ መታጠብ ስርዓት፣ የምግብ ስርዓት እነዚህ ነገሮች አንድን አይሁድን ከሌሎች አሕዛብ የሚለዩ ናቸው። በዚህ ምክንያት ሌላውን ገፍተዋል እንጂ ጸጋ ስላለመኖሩ አይደለም ነው። ግን ጸጋውን የራሳቸው ብቻ ማድረጋቸው ነው የእግዚአብሔርን ጸጋ። ስለዚህ የማግለያ ግንቦችን አይሁድ ጸጋን ያውቃሉ፣ ነገር ግን የቃል ኪዳኑ ምልክቶች ግርዛት፣ የምግብ ህግ፣ ሰንበት የአይሁድ ከህዝብ የሚለዩ ከአሕዛብ የሚለዩ የድንበር ምልክቶች ሆኑ። ስለዚህ ብሔራዊ ጽድቅ አይሰራም ነው። የአይሁድ ጸጋው ለአይሁድ ዘር ብቻ የተሰጠ ልዩ መብት እንደሆነ አሰቡ። ስለዚህ አሕዛብ የዚህ ጸጋ ተካፋይ ለመሆን መጀመሪያ አይሁድ መሆን አለባቸው ብለው ተከራከሩ። ጳውሎስ ግን በክርስቶስ በኩል ጸጋው ያለ ምንም የዘር ልዩነት ለሁሉም ክፍት ነው ብሎ አስተማረ። ስለዚህ በዚህ መሰረት ጸጋ እንደ አዲሱ the new perspective on Paul በጳውሎስ ላይ ያለው አዲሱ አመለካከት አስተምሮ መሰረት ጸጋ ብሉይ ኪዳንም ላይ ነበረ። ነገር ግን እስራኤላውያኖች አሕዛብ ጸጋው ለአሕዛብ አያስፈልግም፣ መጀመሪያ ወደ አሕዛብ ከመምጣት ካለበት ነው ጸጋውን ለመቀበል ካስፈለገ ወደ አይሁድነት መቀየር አለባቸው የሚለው ነው ችግሩ። ስለዚህ ከብሔር ጋር አያይዘውታል ነው። ስለዚህ የቀዳሚነት ፍጽምና አለው። በርክሌይ ሳንደርስ ያቀረበው ማስረጃ እንደሚከተለው ይተነትናል። አይሁድ የጽሁፍ ጥናቶች ላይ አይቶ ኢሌክሽን ምክንያቱም በመመረጥ ነው መጀመሪያ ወደ ኪዳኑ የገቡት። ስለዚህ ጸጋው ይቀድማል፣ ከዛ በኋላ ህጉ ደግሞ ለመኖር የሚያደርጉበት ነው። ይሄ ብዙ ስላስተማርኳችሁ እሱም ባልፈው ጥሩ ነው። አንድ ሰው አለ እንግዲህ በአዲሱ እይታ ማጠቃለያ ጳውሎስ ጸጋን በቀዳሚነት ከፍ አድርጎ ይይዛል። ነገር ግን ያ ጸጋ ከአይሁድ ዘር አልፎ ለሁሉም አሕዛብ ያለ ምንም ቅድመ ሁኔታ መሰጠቱን ያበስራል። ይህ ንባብ ጳውሎስን ጸረ አይሁድ ከማድረግ አውጥቶ ሁለንተናዊ የጸጋ ሰባኪ ያደርገዋል ማለት ነው። ለሁሉም ሰው ጸጋው ለሁሉም መዳረስ አለበት፣ ለአይሁድ ብቻ ሳይሆን ለአሕዛብ መሆን አለበት ነው። ጸጋ እንደ ክስተት ደግሞ የሚያስተምሩ አሉ። ክስተታዊ ጸጋ ነው። ባዲዩ የሚባለው ጸጋን ባለመመጣጠንና በውደታዊ አለመሆን ወይም ደግሞ ምላሽ የማይፈልግ አድርጎ ነው የሚያስተምረው።
ክስተታዊ ጸጋ ብሎ ኤቨንታል ግሬስ ነው የሚለው። ጸጋ ማለት በታሪክ ፍሰት ውስጥ ድንገት ተከስቶ ያለፈውን ስርዓትና ሕግ የሚሰብር አዲስ እውነት ነው። ይህ ክስተት ካለፈው ታሪክ ወይም ባህል አይመነጭም። ይልቁንም ካለፈው ታሪክ ጋር ምንም ዝምድና ሳይኖረው በድንገት ፈንድቶ የሚወጣ አዲስ ጅማሬ። ያለፈው ታሪክ ሲል ከብሉይ ኪዳን ማለቱ ነው። ስለዚህ መከራከሪያ ነጥቡ ያለ ምክንያት መሆን ለሁለንተናዊ መሰረት ነው። ዋናው የዚህ ሰው መከራከሪያው ጸጋ ያለ ምክንያት የሚሰጥ በመሆኑ ብቻ ነው። ለሁሉም ሰው ሊሆን የቻለው የሚለው ነው። እንግዲህ ያለ ምክንያት አንድ መዝሙር አለ፣ ያለ ምክንያት ወዶ በምክንያት አይጠላም የሚል ትዝ ይላችኋል። ያለ ምክንያት ወዶ በምክንያት አይጠላም የሚል አንድ መዝሙር አለ መሰለኝ። አሁን ጭንቅላቴ ውስጥ መጣ። ልክ እንደ ባድዩ ማለት ነው። ያለ ምክንያት ነው ጸጋው የሚመጣው። ደግሞም እንደገና ጸጋ ማንንም አይመርጥም። ምክንያቱም መስፈርቱ ምንም አለመሆን ነውና። ጸጋው የሰውን ብሔር፣ ባህል ወይም ማህበራዊ ደረጃ አይመለከትም። እነዚህን ሁሉ ክፍፍሎች በዲያጎናል ወይም በሰያፍ ቆርጦ ያልፋል ይላል። ምክንያቱም የብቃትና የውደት መፍረስ ነው። ባድዩ ጸጋን ወደዚህ ጽንፍ የገፋው የሚከተሉት ምክንያቶች ናቸው። ብቃት ቢጠይቅ ኖሮ ጸጋ ለመስጠት የሆነ ብቃት ቢፈልግ ኖሮ ያ ብቃት ወዳላቸው ጥቂት ሰዎች ብቻ ይገደብ ነበር። ለምሳሌ አይሁድ ለሆኑት ወይም ፈላስፋ ለሆኑት ሊሆን ይችላል። ይህ ደግሞ ጸጋን ልዩ መብት ያደርገው ነበር ማለት ነው። የውደት መቋረጥ ወይም ደግሞ የምላሽ መቋረጥ በጥንቱ ዓለም ስጦታ ሁልጊዜ ለሚገባቸው ይሰጥ ነበር። ባድዩ ግን ጳውሎስ ይህንን ውደት ያለ ምክንያት በሚሰጥ ጸጋ ሰብሮታል ይላል። ጸጋ ውደታዊ ያልሆነ ወይም ነን ሰርኩላር ነው። ነን ሰርኩላር ማለት ተመልሶ የማይመጣ ምላሽ የማይጠይቅ ለማለት ነው። በመሆኑ ተቀባዩን ከዕዳ ነፃ ያደርገዋል። ይህ ነፃነት ደግሞ አዲስ አብዮታዊ ወታደር ሚሊተንት ሰብጀክት ይፈጥራል ማለት ነው። ጳውሎስ እንደ ሁለንተናዊ መሰረት ፍልስፍናዊ ንባብ ነው። ባድዩ በታዋቂው ሴንት ፖል ፋውንዴሽን ኦፍ ዩኒቨርሳሊዝም በሚለው መጽሐፍ ላይ ነው እና የትንሣኤ ሚና ላይ ያተኩራል። ለክርስቶስ ትንሣኤ ስነ መለኮታዊ ትርጉም አይሰጥም። ነገር ግን ትንሣኤውን እንደ አንድ ክስተት ይወስደዋል። ትንሣኤ ሕጋዊ ስሌቶችንና ታሪካዊ ግዴታዎችን እየሰበረ ድርጊት ነው ብሎ ያስባል። እንግዲህ የሰያፍ ንባብ ባድዩ ጸጋን እንደ ሰያፍ መስመር ይመስለዋል። የሰው ልጅ በብሔር በጾታና በሃይማኖት ተከፋፍሏል። ጸጋ ደግሞ ለእነዚህ ክፍፍሎች ግድ የለሽ በመሆን ሁሉንም በእኩልነት ያዳርሳል ይላል። ስለዚህ ጸጋና ሕግ በተመለከተ ባድዩ እንደሚለው ጸጋ ከሕግ ውጭ ነው። ሕግ ሰዎችን ይከፋፍላል፣ አይሁድ፣ ግሪክ ምናምን ይላል። ጸጋ ግን ይህንን ክፍፍል ንቆ ሰውን እንደ ሰው ብቻ ይቀበላል። ስለዚህ ይሄ አብዮታዊ ነው ወይም ስር ነቀል ነው። ጸጋ የተቀበለ ሰው አሮጌ ማንነቱን አይሁድነቱን ወይም ግሪክነቱን ትቶ ለጸጋ እውነት የታመነ አዲስ ሰው ይሆናል። ይህ ለውጥ ከውስጣዊ ስሜት በላይ የሆነ ማህበራዊና ፖለቲካዊ ነው ይላል። ስለዚህ ለእሱ የማህበራዊ ለውጥ ነው የሚያመጣው ማለት ነው። መጽሐፍ ቅዱሳዊ ማስረጃው ምንድን ነው? ክስተታዊ። እኛ ግን የተሰቀለውን ክርስቶስን ሰብካለን የሚለው ነው። ገላትያ 3:28 ላይ አይሁዳዊ ወይም የግሪክ ሰው የለም የሚለው ነው። ሮሜ 4 ከቁጥር 4 እስከ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይደለም የሚለው ነው። ስለዚህ ኦላን ባድዩ ጸጋን ባለመመጣጠን በውደታዊ አለመሆን ወይም ደግሞ ተመልሶ አለመምጣት ወይም ደግሞ ምላሽ አለመስጠት ጋር እሱን ነው የሚያሳየው ማለት ነው። እንግዲህ እንደምታዩት እነዚህ ሁሉ አሁን ስለ ጸጋ ነው የሚያስተምሩት ማለት ነው። እናንተ ስትመለከቱ እነዚህ ጸጋዎች እንዴት አድርገን ነው ታዲያ? ይሄ ሁሉ በቤተክርስቲያን ውስጥ ያለ ዶክትሪን ነው። አንዳንዶቹ በእርግጥ ከቤተክርስቲያን ውጭ ናቸው። በተለይ በ20ኛው ክፍለ ዘመን ብዙም አናያቸውም፣ ግን በሀሳብ ደረጃ እንመሳሰላቸዋለን። በብዙ ነገር ወጣ ያለ አይደለም።
በቤተ ክርስቲያን ግለሰቦች የሚያስቡት እያንዳንዱ ሰባኪ ስትሰሙ የየራሱ ትርጉም አለው፣ ስለ ጸጋ የሚያስተምረው አለ። እኛ ግን አሁን እዚህ ሮሜን ካጠናን በጸጋው ድነናል ካል ጸጋ የሚለውን መተርጎምና ማወቅ አለብን ማለት ነው። ስለዚህ ማጠቃለያው ምንድነው? የጸጋ ትርጓሜ ስርዓታዊ ምደባን ታክሶኖሚ ኦፍ ግሬስን ይነግረናል። አንደኛ ጽንሰ ሐሳቡ ምንድነው? የጸጋ ባለብዙ ገጽታና የታሪክ ንባቦችን ማሰብ አለበት። የታሪክ ንባቦች ማለት ቀደምት እኛ ጌታን ከማግኘታችን በፊት ቤተክርስቲያን እዚህ ዲኖሚኔሽን ከመፈጠሩ በፊት ቤተ እምነቶች ከመፈጠሩቸው በፊት ሰዎች ያነሷቸውና የተረጎሟቸውን ነው ተቀብለን እኛ እስካሁን ድረስ እያራመድ ነው ያለው ማለት ነው። ስለዚህ ሪሴፕሽን ሂስትሪ ይባላል። እሱ የታሪክ ንባብ ነው። ታሪክ ንባብ ስለ ሉተር ስናነብ የታሪክ ንባብ ነው። ሉተር እንደዚህ ብሏል፣ ስለዚህ እኛም መቀጠል አለብን። ካልቪን እንደዚህ ብሏል፣ ስለዚህ እኛም መቀጠል። ኦግስቲን እንደዚህ ብሏል፣ ስለዚህ ተርቱሊያን እንደዚህ ነው ያለው፣ እኛም መቀጠል አለብን የሚለው አይነት ንባብ የጥንት አባቶች ያነበቡትን ንባብ ማስቀጠል ነው አሉ። ሌላው ደግሞ የጸጋ ራሱ ባለ ብዙ ገጽታና ታሪክ ንባቡን ነው። ጸጋ እንግዲህ ጽንሰ ሐሳቡ ጸጋ የሚለው ቃል አንዲት ቋሚና የማይለወጥ ትርጉም የለችውም ወይም የለውም። ይልቁንም አሁን እንዳየነው በታሪክ ውስጥ የነበሩ ታላላቅ ምሁራን ጸጋን በተለያየ ፍጹምነቶች ወይም ደግሞ ጥግ በተለያየ ጽንፍ ይዘው ያስተምሩ ነበር ማለት። እያሰው ለራሳቸው መከራከሪያና ርዕዮተ ዓለም ወይም ደግሞ ዶክትሪን ወይም ደግሞ አይዲዮሎጂ ርዕዮተ ዓለም አመለካከት ወርልድ ቪው ፈጥረዋል፣ እንዲመች አድርገውታል። ሉተር ካቶሊኮችን ለመቃወም ተጠቅሞበታል ማለት ነው። በርክሌ የሚሰጠን መሳሪያ ታዲያ ምንድን ነው? ጳውሎስን ለማጥናት የታሪክ ተርጓሚዎችን ስተት ወይም ልክነት ከመፈለግ ይልቅ እያንዳንዳቸው የትኛው የጸጋ ገጽታ እንዳፈጸሙ ወይም ጽንፍ ይዘው እንደተረጎሙት እንድንረዳ ያደርገናል። የበርክሌይ መጽሐፍ ማለት ነው። አሁን ያየናቸው ትንታኔዎች እያንዳንዱ የጥንት ምሁራኖችም ሆኑ አስተማሪዎች ወይም ደግሞ የቤተ እምነት ፈጣሪዎች እና ፕሮቴስታንት ይሁን ኢቫንጀሊካል ይሁን ፔንቴኮስታል ይሁን የትኛውም ቤተ እምነት የያዘውን ስለ ጸጋ ያለው ትርጉም በየትኛው ላይ ነው አክርሮ የያዘው የሚለውን ጽንፉን እንድናይ ይረዳናል ማለት ነው። መከራከሪያው እንግዲህ ግጭቶች የመነጩት ከትርጉም ልዩነት እንጂ ከጸጋ እጥረት አይደለም ማለት ነው። አሁን ይሄ ሁሉ ግጭት የምናየው ይሄ ሁሉ ክርክሮች የምናየው ከትርጉም ልዩነት ነው። በታሪክ ውስጥ አይሁድ ጸጋ የላቸውም ለምሳሌ ወይም ጳውሎስ ጸጋ የለውም የሚሉ ክርክሮች በሙሉ የተመሰረቱት ጸጋን በአንድ አይነት ትርጉም ወይም ፍጽምና ወይም ደግሞ ጽንፍ ብቻ በማየት በመመደብ ነው ማለት ነው። ለምሳሌ አውግስቶስ ጸጋን ውጤታማ ወይ ውጤት አምጪ ይለዋል። ይህን ጸጋ ኤፊካሲ ካልሆነ ወይም ውጤት የሚያመጣ ካላደረከው ጸጋ አይደለም ይላል። ሳንደርስ ደግሞ ቀዳሚ ነው ካልሆነ ጸጋ ላይሆን አይችልም ይላል። ሁለቱም ስለ ጸጋ እያወሩ ነገር ግን መመዘኛው የተለያየ ነው ማለት ነው። ጸጋ ታዲያ ጥቅል ስምምነት ወይም ፓኬጅ ዲል አይደለም ማለት ነው። ጸጋን ፍጹም ማድረግ አስፈላጊ የሚሆነው ለዶክትሪን ነው። ይሄ ለርዕዮተ ዓለም ነው። ለአንድ አይዲዮሎጂ ወይም ይዘን ነው። ግልጽነት ፈልገነው ነው። ለሆነ በቃ ግልጽ ለማድረግ ፈልገን ነው ወደዛ ውስጥ የምንገባው። አንዱን ገጽታ አጥብቆ መያዝ ሌላውን ገጽታ ወደ መካድ ሊያደርስ ይችላል ማለት ነው። ጸጋ ለማይገባው ይሰጣል ካልን የግድ ምንም ምላሽ አይፈልግም ማለት ግን መሆን የለበትም። ነገር ግን ሉተር እና ዘመናዊ ዓለም እነዚህን ሁለቱን በማጣበቃቸው ጳውሎስ ስለታዛዥነት የሚናገረውን ክፍል ለመረዳት ተቸግረዋል። በጸጋ ለማይገባው ለኃጢአተኛው ለጠላቱ እግዚአብሔር እንዳደረገ ሁሉም ሰው ይስማማል። ቀድሞም እንደመጣ ይስማማል ጸጋ።
ነገር ግን ትእዛዛቶችን ምን እናርጋቸው? ጳውሎስ የሚያወራውን አትሳደቡ፣ አትቆጡ፣ እንደዚህን የሚያደርጉ መንግሥተ ሰማያት አይወርሱም የሚለውን የጳውሎስ የነገላትያ ላይ፣ ሮሜ ላይ፣ ሌሎች ላይ ያሉትን የጳውሎስን ማስጠንቀቂያዎች እንድንጠብቃቸው የሚናገራቸውን ከኃጢአት እንድንርቅ የሚናገረውን ምን እናርገው? ለዛ ምላሽ ያጣሉ እንደዚህ አይነት ሰዎች ማለት ነው። ምክንያቱም ጸጋ የሚለውን ፍጽምና በአንድ ትርጉም ላይ ብቻ ፍጽምና ሰጥተውታል ማለት ነው። ወይም ደግሞ ወደ ጥግ አስይዘውታል፣ ወይም ጸንፈኛ ወይም በአንድ በኩል አክርረውታል ማለት ነው። እንደዚህ ከሆነ አሁን ማየት ያለብን እንግዲህ እነዚህን ጽንፎች ነው። ማርሲነስ ምንድን ያለው? ብቸኛ በጎነት ይላል። እግዚአብሔር ፈራጅ ሳይሆን በጎ ብቻ ነው ይላል። ይሄም አንድ ጽንፍ ነው። አጉስጢኖስ ውጤታማነት ላይ ያተኩራል በጣም። በእርግጥ 3 ነገሮችን ተርጉሟል እሱ፣ ቀዳሚነት፣ ውጤታማነት እና አለመመጣጠን። ጸጋ በሰው ውስጥ በጎ ፈቃድን ይፈጥራል የሚል እንትን አለው። ሉተር ደግሞ ቋሚ አለመመጣጠን ላይ ነው በጣም የሚያተኩረው። ጸጋ ሁልጊዜም ከኛ ውጭ የሆነ ጽድቅ ነው ይላል። ስለዚህ በአንተ ህይወት ውስጥ ምንም ለውጥ፣ የባህሪ ለውጥ አያመጣም ነው። ከልቪን ደግሞ ድርብ ጸጋ የሚል ነው። ጸጋ ጻድቅ አድርጎ ይቀድሰናል ይላል። ሁለቱንም ይዟል። ባርት አፖካሊፕቲክ አለመመጣጠን ነው። ጸጋ ዓለምን የሚወር መለኮታዊ ኃይል ነው። ስለዚህ አንተንም ይቀይራል ነው። ይሄ ኬዝማንም አብሮት ነው ያለው። ሳንደርስ ቀዳሚነት ላይ ያተኩራል። አይሁዶች በኪዳን ውስጥ የገቡት በጸጋ ነው ብሎ ስለሚያምን ማለት ነው። ባዲው ደግሞ ክስተታዊ ያለመመጣጠን ነው። ያ ጸጋ ያለ ምክንያት የሚሰጥ ሁለንተናዊ እውነት ነው ይላል። የመጨረሻ ድምዳሜ ምንድን ነው የሚሆነው? የአስተሳሰብ ንቃተ ህሊና ያስፈልገናል። እንግዲህ እኛ ጳውሎስን ስናነብ በንጹህ አይምሮ አይደለም የምናነበው። እሱ ነው እዚህ ላይ ነው በደንብ ማሰብ ያለብን። አይምሯችን ንጹህ ሆኖ ገና አዲስ ሆነን አይደለም የምናነበው። ምክንያቱም ስለ ጸጋ ተነግሮናል። ከሰንዴይ ስኩል ተምረናል፣ ወይ ከሰባኪ ተምረናል፣ ወይ ከቤተ ክርስቲያን ዶክትሪን ተምረናል። ያንን ይዘን ነው የምናነበው። ሳናውቀው ወይ የአጉስጢኖስን ወይ የሉተርን ወይ የሳንደርስን ወይ የከልቪንን ወይ አንዱን ይዘን ነው የምናነበው። ስለዚህ ይህን ምዕራፍ ወይም ደግሞ አሁን የምናያነባቸው አሁን ያስረዳዋችሁ ክፍሎች እኛ የምንጠቀምበት መነጽር የትኛው እንደሆነ እንድናውቅ ይረዳናል ማለት ነው። የትኛውን መነጽር ይዘን ነው ጸጋ የሚለውን ነገር እየተረጎምን ያለነውን እሱን እንድንረዳ ይለናል። ሁለተኛ ጸጋ ከአይሁድ እምነት ጋር ያለውን ግንኙነት እንድንረዳ ይረዳናል። ሳንደርስ አይሁድ ጸጋ አላቸው ማለቱ ትክክል ነው። ቢሆንም ግን የጳውሎስ ጸጋ ግን ከአይሁድ ጸጋ በፍጽምናው አይነት ይለያል። ጳውሎስ ያፈጸመው ነገር አይሁድ ጸጋው ብሔራዊና ብቁነትን የሚጠይቅ ነው ሲሉ፣ ጳውሎስ ግን ጸጋው ለማይገባው እና ለአሕዛብም ነው በማለት ጸጋውን አፈጽሞታል። ስለዚህ ልዩነቱ ጸጋ አለ ወይም የለም ሳይሆን ጸጋ በምን መልኩ ተፈጸመ ወይም ደግሞ ተመደበ የሚለው ነው። ጳውሎስ ጸጋን ባለመመጣጠን ሲያፈጽመው እናያለን። እንግዲህ ጸጋ ውደታዊ ወይም ግንኙነታዊ እንደሆነ እናያለን። ዝም ብሎ የአንድ አቅጣጫ ብቻ ሳይሆን ምላሽ የሚጠይቅ እንደሆነ፣ ሪሌሽናል እንደሆነ መሆኑን እናያለን። ከጸጋ መውደቅ እንደሚቻል ገላትያ 5:4 ላይ፣ አንደኛ ቆሮንቶስ 15 ከቁጥር 10 ጸጋ ውጤታማ ኃይል እንደሚያመጣ መሆኑን እናያለን ማለት ነው። ስለዚህ ጳውሎስ ጸጋን አያወድስም ብቻ ሳይሆን በተለየና ጽንፍ በያዘ መልኩ ይተረጉመዋል። በሌላ ጸጋን ከፍ ያደርገዋል ለማለት ነው። እውነተኛው ጳውሎሳዊ ጸጋ ለማይገባው የሚሰጥ ውጤታማ ለውጥን የሚያመጣ እና አዲስ ታዛዥነትን የሚጠይቅ መለኮታዊ ስጦታ ነው ይላል። ስለዚህ ጸጋ ይቅርታ
ይሰማል አሁን? አዎ ይሰማል። እሺ እስካሁን ድረስ ያለውን አይተናል። እንግዲህ ስለ ጸጋ ያለን አመለካከት ይሻሻላል የሚል እምነት አለኝ። ጥያቄ ካላችሁ ለመቀበል ፈቃደኛ ነኝ። ከሌለ ጨርሻለሁ ዛሬ። ጥያቄ አለ? ሰላም ለእናንተ ይሁን። አሜን። የኔ ጥያቄ ሳይሆን ትምህርቱ በጣም ወሳኝና በጣም አስፈላጊ ሆኖ ብዙ ማብራሪያ ያገኘን ስላለ የመጽሐፉ ጉዳይ ለኛ ቢፈለግና መፍትሄ ቢፈለግልን አሁን መስማት ብቻ ነው አይደለም። በደንብ እንግዲህ በአይምሮም እየያዝን የምናነባውን ነገር እያሰመርን ብንሄድ ለጥናትም ይመቸናል። ማስታወሻም ብዙ የያዝን አይደለንም። መጽሐፍ ቢፈለግልን ይመጣል ችግር የለም። ያ የሁላችንም ጥያቄ ነው ዶክተር። ቢያንስ በፓወርፖይንትም ሆኖ ተሰርቶ ቢለቀቅ ጥሩ ነው ብዬ አስባለሁ። አይደለም አቸኩል። እሺ መጽሐፍ ቅዱስ ሮሜ ያለላችሁ አይደል? እንደዛው አታነቡ? ሮሜ ብቻ ብዙ ትንታኔ ውስጥ ያስገባል። ጥያቄው የሁላችንም ነው እና ካልቪን የለም። ስለዚህ የመጽሐፍ ጉዳይ ሉተር የለም። ጥያቄው የሁላችሁም ቢሆን ከመጽሐፉ የሚበልጥ እኔ ያለው ያለን ተማሪዎች እኛ ባለንበት እንደ ኬንያ አቆጣጠር እንኳን አደረሳችሁ እንኳን አብሮ አደረሰን። መጽሐፉ ይደርሳችኋል፣ ችግር የለም። እየተዘጋጀ ነው፣ እያስተማርኩ ነው የማዘጋጀው። ስለዚህ ይደርሳችኋል። ቪዲዮውን መልሳችሁ መላልሳችሁ ፖስት ስለሚደረግ ቪዲዮውን መልሳችሁ መላልሳችሁ ስሙት። ከዛ ኖት ለመያዝ ሞክሩ። በማንበብ ብቻ ሳይሆን በማዳመጥም ቪዲዮ ላይ የኔ ፓወርፖይንት እዛው ላይ አለ። ቪዲዮ እየተቀረጸ ነው። ፓወርፖይንት የግድ በወረቀት ለብቻ መስጠት አያስፈልገኝም። ዋናው መጽሐፍ እየተዘጋጀ ነው። ቀስ ብሎ የበሰለ ነገር ይሻላል። ላይላውን የሆነ ሊጥ ነው የሚሆነው አይደለም? ትክክል። በደንብ የበሰለ ነገር ግራና ቀኙን ያየ ዝም ብሎ ላይላውን ለነገ ማይጠቅማችሁ ወረወሮች የተዘጋጀ ለመወርወር ብቻ ለእናንተ ጥያቄ ለመመለስ በቃ መጽሐፍ አልተጠቃችሁ በማለት ብቻ ዝም ለማስተኘት የሚወረወር ነገር ሳይሆን ተላቂ ነገር ለማስተማር የሚጠቅማችሁ እናንተም ደግሞ ጥያቄዎቻችሁን ሊመልስ በሚችል ደረጃ እየተዘጋጀ ነው። ይደርሳችኋል። እናመሰግናለን ዶክተር ብለናል። የኔ ዓላማ አሁን ፈተና እንድታልፉ አይደለም።
እንደዛ ኮርስ አይነት ነገር ብሰጥ ኖሮ ገና ድሮ ጨርሼዋለሁ። ሮሜን ገና ድሮ አስተምሬ ሮሜን ለምሳሌ እኔ ምናልባት እናመሰግናለን ዶክተር። ካስፈለገ ምናልባት በአንድ ሳምንት ውስጥ ልጨርስ እችላለሁ፣ ምንም መጽሐፍ ሳልይዝ ማለት ነው። ቁጭ አድርጌ ይሄ ነው ምዕራፍ 1 የሚለው ይሄ ነው፣ ምዕራፍ 2 ይሄ ነው ምናምን እንደሱ ማስተማር አልፈለኩም። የሚወስደውን ጊዜ ወስደን ከሌሎች ኮርሶች ለየት አድርገን የሚወስደውን ጊዜ ወስዶ ሌሎች ኮርስ 5ም 10ም ልጨርሱ ትችላላችሁ ሮሜን እስክንጨርስ። ምክንያቱም መሰረታዊ ብዙ ነገሮችን ጽንሰ ሐሳቦችን ስለሚያነሳ ቀስ ብለን እንደ ኮርስ ብቻ አይደለም የማየው፣ በደንብ እንደ መጽሐፍ ደንብ አጥንታችሁ ከኮርስ በላይ እንድታዩ አንድ ኮርስ ጨርሳችሁ ቢሲ እንድታገኙ አይደለም። እሱ ቀላል ነው፣ ምንም ችግር አይፈጥርም። ግን ሮሜን ተምራችሁ እናንተም እግዚአብሔር የአእምሮ ያስተምሮ እንትናችሁን በደንብ አድርጎ ሼፕ ሊያደርግ በሚችል ሁኔታ እንድታውቁ ነው ጊዜን ሰጥቼ ማስተምረው። በጣም ጥሩ ነው ዶክተር። ጌታ እግዚአብሔር ይባርክዎት። እንግዲህ በጣም ደስ ብሎናል። እሺ እናመሰግናለን ዶክተር። በጣም እናመሰግናለን። እሺ መጽሐፉ አንድ ይደርሳል። የተሻሻለ ነገር አለ፣ እየሰራን ነው። ፓወርፖይንቷ በጣም ትንንሽ በነበረችው በቀደም ተገናኝተን ነበር። አሁን ተስተካክሏል። የጽሁፏ ፓወርፖይንት በጣም በጥሩ ሁኔታ እያለ እየተነበበ ነው። እሱ ራሱ አንድ መሻሻል ነው። በጣም ደስ ብሎናል። እሺ አመሰግናለሁ። እሺ ተባረክ ዶክተር። ተባረኩ። አጭር ጸሎት ልጸልይ። እግዚአብሔር አባታችን አምላካችን ንጉሳችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ለማይገባን ለኛን ጸጋ ሰጥተናል። ጸጋህ ደግሞ ጌታ ሆይ እኛን ኃጢአተኛ አድርጎ የሚያቆየን አይደለም፣ የሚለውጠንና እኛም ምላሽ የምንሰጥ ተመስገን የምንልበት ህይወታችንም የሚያመሰግንበት ነውና በቃል እንደተጻፈው የጸጋው ክብር ይመሰገን ዘንድ ተብሎ እንደተጻፈ ጸጋህ ምላሽ ያለው ምላሽ ይጠይቃልና አቤቱ አምላካችን እግዚአብሔር ሆይ ጽንፍ የያዙ አተረጓጉሞችን ይዘን አንዱን ገጽ ብቻ እያየን ሌላውን እንዳንጥለው እንድታግዘን በኢየሱስ ስም እንለምንሃለን። አሜን። አባታችን ሆይ ያንተ ስራ ግማሽ አይደለም፣ ያንተ ስራ ሙሉ ነው፣ ሰዎችንም ሙሉ ያደርጋል። ስለዚህም አባታችን ሆይ በጥንቃቄና በማስተዋል ሚዛኑን በጠበቀ እምነታችን እንዲመሰረት ህይወታችንን በዛ መሰረት እንዲቀየርና ለብዙ ጥያቄዎች መልስ መስጠት የምንችል ሰዎች እንድታረገን እንለምናለን። አሜን። ስለሁሉም ክብር ላንተ። አሜን። በኢየሱስ ስም አሜን።